ኮንታክት ሳታረጊ ለምን ነው ያቃመጥ? ብዙ ጊዜ እንዳለሽ ጠቅሶታል። ብዙ ጊዜ በፌስቡክ ጽፍለት ነበር፣ በኮሜንት ላይ ጽፍለት ነበር፣ በውስጥ በሜሴጅ ሲያየው ሲቀር በውስጥ ጽፍለት ነበር። ከዛም በሁለት ቀኑ በሶስት ቀኑ ያየዋል፣ አይመልስም። እያየ ዝም ነው የሚለው፣ ያቀኛል ማለት ነው። ስለዚህ ስላይ አይመልስልኝም እንጂ ብዙ ጊዜ ጠይቄዋለሁ። የዘህራን መሴጅ ለምን አልመለስክም? ፋጡማ አልተማረችም ተናግራለች። አሁንም ፋጡማ በጎረቤት ቲክቶክ ነው የመጣችው። እሺ ቆይ ሀቡ አንድ ጥያቄ ልልሽ። እሺ የሚሰድብሽን ሰው ነው የምታናግረው? በሰላም የሚያናገርሽን ሰው ነው የምታናግረው? ኦፍኮርስ በትህትና በሰላም የሚያወራኝን ሰው ነው። ሌባ ብላ እያለች ምንድን ነው ማናገራት? እሺ ዛህራ ሌባ እያልሽ ትሰድቢው ነበር? ሀቡ እኔ አልሰርብም። አሁን ሳይለንት አድርገው ተራዊ የኔ ነው ላውራ። እሺ ሳይለንት አድርገ ሚዩት አድርግላት። አይመኒታ ታውራ እንዳለው አንቺ ለፍቅር ጠይቀሽው እምቢ ስላለሽ ልትበቀዩ ነው ሚዲያ ላይ የፋጡማን ሀቅ መብላቱን ያመጣሽው አይደለም ሀቡ። እሺ ከሀፍ ከፈ እንዴት እንደምትተዋወቁ ንገሪ። እሺ አይመኒታ ዛሬ አንበሳ መንጋጋ ውስጥ ገብተሃል። ማምለጫ ግን እሱን ዳይሬክት ማናገር አትችይም። ውሃ ለነካው ሳሙና ዳይሬክት አልጠየቀሽም። ሚዩት አድርጋ አንተ ሚዩት አታብራ። አይመኒታ ሚዩት የማብራት መብት የለህም አንተ በምታወራ አይመኒታ አንተ ስታወራ ዛህራ ሚዩት አላበራችም። እየን ሚዩት አላበራችም። ስለዚህ አንተም እሷ ስታወራ ሚዩት እንዳታበራባት። ነጥብ ያዝና ከፈለግ ጥያቄ ካለክ ነጥብ ይዘህ ሚዩት አድርግ። አታንሳ ሚዩት። እሺ ዛህራ አሁን ያንቺ ተራ ነው። እስካሁን ድረስ አንቺ አይመኒታ ሙሉ ሲያወራ አላቋረጥሽም። አሁን አንቺንም ማንም አያቋረጥሽም። ተናገሪ። እሺ ሀቡ እኔ አይመኒታ የዛን ጊዜ ለፋጡማ ጉዳይ ከመጣ ውጭ በሶሻል ሚዲያ እንጂ አላውቀውም። አንድ በይ አንድ ይቅርታ ያላችሁ 5900 ሰዎች ሳዲቅ ሞባይል ሾፕን ፎሎ አድርጉ ፕሊዝ ፕሊዝ። ይሄ ለእኔ ነው። እናንተ ምንም አትጠቀሙም ሳዲቅ ሞባይል ሾፕን ፎሎ ስታደርጉ፣ እኔን ግን ትጠቅሙኛላችሁ። ምክንያቱም ሳዲቅ ሞባይል ሾፕ 50,000 ፎሎ ሲገባ ለልጄ ለሳይመን አይፎን 17 ፕሮ ማክስ ጊፍት እንደሚሰጠኝ ቃል ገብቶልኛል። አሁን 40,000 አድርሻለሁኝ ጋይስ። በዚህ 3 ቀን ውስጥ 40,600 አድርሻለሁ። ትንሽ ነው የቀረኝ። እባካችሁ ቅኖች እርዱኝ። እኔ ለራሴ አስቸግሬያቸው አላውቅም አይደል? እስከ ዛሬ ለታማሚ ቻሌንጅ ምናምን ነው ፎሎ አድርጉላት። አሁን ግን ለራሴ ለግል ጥቅሜ ነው እየጠየኳቸው ያለው እና ምቀኝነት ከሌለባችሁ ጀስት ፎሎ አድርጋችሁ ሳዲቅ ሞባይል ሾፕን። እኔ ልጄ ሳይመን 9ኛ ዓመት ልደቱን ከቀናት በኋላ አከብራለሁ። ለልደቱ ስጦታ አይፎን 17 ፕሮ ማክስ እንዲሰጠኝ አግዙ። 5 ከኪሳችሁ ሳይወጣ ፎሎ በማድረግ ብቻ። አቤት ሳይመን አቡ አንድ ነገር ብቻ ልበል። አንድ ነገር እሺ እኔ ባለትዳረኝ አይደለሁም። ነክ አንድ ሴት ገብታ ሙልጭ ልጬን ስታወጣ ሚስቴ ስታየው ምንድን ነው የሚሰማኝ? ንገሪኝ። ይሄ ዲስሪስፔክት ነው። በጣም ብልግና ነው። አይደረግም። አይታለች ሂክማ፣ ይኸውም አጠገቤ ነች ሂክማ። አይታለች። ምንድን ነው ከዚህ ልጅ ጋር ያለ ግንኙነት? ሴት እንደዚህ የሚሳደበው ትለኛለች እሷ። የሆነ ነገር ሲኖር ነው የሆነ ግንኙነት አለ ማለት ሁሌ እንዳለች ግን ሂክማ። በዚህ አይነት ሁኔታ እንዴት ነው ማውራው ከእሷ ጋር? በአላህ እሱ ትክክል ነገር የምትሳደብ ከሆነ የብልግና ነው። ዛህራ አሁን ተሳድባ ከሆነ አንተ ማስረጃ ታቀርባለህ። ዛህራ ለመሳደቧ እሷ አልተሳደብኩም ብላለች። አንተ ማስረጃ ታቀርባለህ። መሳደብ አይቻልም። ማንም ማንንም የመስደብ መብት የለውም። ብልግና ነው። እሺ ዛህራ አርጋችኋል ሁላችሁም ሳዲቅ ሞባይል ሾፕን። ሁላችሁም እዚህ ጋር ያላችሁ 6200 ሰው አላችሁ። ሳዲቅ ሞባይል ሾፕን ፎሎ አድርጉ። ከእናንተ ምንም ሳይቀነስ ልጄ ሳይመን አይፎን 17 ፕሮ ማክስ ይሸለምልኛል። ከእናንተ 5 ሳይወጣ ከኪሳችሁ በጣታችሁ ብቻ ጠቅ 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 ፎሎ አድርጋችሁ ከፈለጋችሁ ፎሎ ቆይ የለም ማለት ሳዲቅ ከፈለጋችሁ ልጄ ሞባይሉን ከተሸለመ በኋላ ፎሎአችሁ ማንሳት ትችላላችሁ። ብቻውን ፎሎ አድርጉልኝ እንዲሰጠኝ አይፎን 17 ፕሮ ማክሱ ለሳይመን እንዲሰጠው ለልጄ ፕሊስ። ለልጄ ስለሆነ ነው እንጂ ያለምናችሁ ነበር፣ ግን የልጅ ነገር ሆኖብኝ ነው። እና ፎሎ 50,000 ከሞላ በኋላ ልክ ሞባይሉ ተሰጥቶት ሳይመን የምስጋና ቪዲዮ ከሰራ በኋላ ከፈለጋችሁ ማንሳት ትችላለሁ። ሀራም ሳዲቅ እኮ አይገባውም። በጣም መልካም ሰው ነው። እንደዚህ ማለት እኮ አይገባኝም። ሳዲቅ እኮ አይገባውም። ጥሩ ሰው እኮ ነው። የሀራም ቅሪበሌ ሳዲቅ ጥሩ ሰው ነው። ማየትሙት እሺ ፎሎ አድርጉት። ለእኔ ስትሉ ሳይሆን እሱ ጥሩ ሰው ስለሆነ ራሱ ፎሎ አድርጉት። በጣም መልካም ሰው ነው። እኔ እንደውም የዱባይ አበሾች እንዳያከስሩ ትፈራለሁ። ዱባይ ምናምን እቃ እየወሰዱ ምስኪን ነው።
አቤቴ እኔ ሰምተኛል። ሳዲቅ ሰምተካል ያልኩት ምግብ እየበላ ነበር። ሳ አልሰማም። ተመስገን አምላክ። አቡዬ ሰምተከኛል ያልኩት አልሰማሽም? እየበላው ነበር ርቦኝ። ሰሓው አፍያ አለ። ሰሓው አፍያ ማለት የተባረከ ይሁን ማለት ነው። ብላ በልቼ ራሱ ቶሎ በላው ብዬ ወላሂ ጌታዎች ተጸጸትኩ። በጣም ደግነትክ መልካምነትክ እንድትጸጸት አደረገኝ። ማይት አቡዬ ገና ቆይ አሁን ደግነትክ ወላሂ ላዚም የዋህነትክ እንድትጸጸት አደረገኝ። ይቅር በለኝ ጌታዬ። አቡዬ አንቺ ወላሂ እኔ ደስ ያለኝ ነው። ትንሽ ነገር ነው ለአንቺ። ምንም አላረኩም እኮ ትርፍ ነው። ይሄን መች በልቼ ጨርሳለሁ። ይሄ ብዙ ነው። ገና ወጣት ነኝ አቡዬ። ለአንቺ እዚህ ለፍተሽ ቁጭ ብለሽ በጣም በሰው ብዙ አእምሮች ቢዚ እየሆነ ነው በብዙ ነገር እና ትንሽ ነው ለአንቺ። አፉ በይኝ፣ ወሬሽን አቋረጡኝ በማለት እንዳንተ አይነት ግን የዋህ ሰው ዘመን ላይ መኖሩ ወላሂ እንዳንተ አይነት ንጹህ ሰው የዋህ ሰው እዚህ ዘመን ላይ መኖሩ ያሳዝናል። ጋይስ እውነት በጣም መልካም ሰው ነው። ይቅርታ አድርግልኝ። በጣም ነው ማከብረህ። በጣም መልካም ሰው ነህ። እሺ ይቅር በለኝ። እሺ በኋላ ተንኮለኞች ሪከርድ አድርገው ድንገት ሊደርስክ ይችላል። በቃ ይቅር በለኝ። አስቀድሜ ይቅርታ ሳትሰማ ለአንቺ እኮ ቅርታ አለፈ ድሮ ነው ያደረግንልሽ። ቴንኪው። ጉዴን አልሰማክ ይባል ኮመንት ላይ በቃ ልታጣሉኝ ነው እንዴ? እንደዚህ አይነት መልካም ሰው ከተጸጸትኩ በቃ ፎሎ አድርጉልኝ። እሺ ሳይድ ሞባይል ንገሪው። እሺ በቃ እኔ እያልኳቸው የነበረው እንዴት ይነገራል? ይሄ ከባድ ነው። አልናገርም። ማየትሙት እዛው ሲያየው ስክሪን ሪከርዱን በፊት ለፊቱ እንዲህ አይኑን እያየ መናገር ከባድ ነው። አልናገርም። ፎሎ አድርጉን። እንዴት እንደዚህ ይባላል? በፊት ለፊት አልልም። ከባድ ነው። እሺ ፎሎ አድርጉልኝ። ሳዲቅ ሞባይል ሾፕን ፎሎ አድርጉልኝ። ሁላችሁም እዚህ ጋር ያላችሁ በፈጣሪ መልካም ሰዎች፣ ቅኖች፣ ምቀኝነት የሌለባችሁ ሰው ሲያገኝ የምትደሰቱ ካላችሁ ሳይመን ልጄ አይፎን 17 ፕሮ ማክስ እንዲያገኝ እንትን በሉልኝ። እንዲህ እያልኳቸው ነበረ። 50 ሺህ ሙሉትና ለልጄ አይፎን 17 ፕሮ ማክስ ከተሸለመ በኋላ ከፈለጋችሁ ፎሎአችሁን ታነሳላችሁ እያልኳቸው ነበር እኮ ከመጀመሪያው ራሱ እኮ ለፎሎ ብዬ አይደለም ብዬሻለሁ እኮ። ለዛ እኮ ነው የከበደኝ። ወይ ይቅር በለኝ ጌታ። የራሴ እንድጠላ ነው ያደረገኝ። ማይጋር ተጸጸትኩ በጣም። እያችሁ እኔ ለፎሎ ብዬ አይደለም ልጅሽን ስለምወደው ነው ብሎኛል እኮ መጀመሪያም። ሳይመንን ስለምወደው ነው ምሸልመው ብሎኛል። ለፎሎ ብዬ አይደለም። ግን እኔ ደግሞ ያለ ፎሎ በነፃ እንዲሰጠኝ ደግሞ አልፈልግም። ህሊና አይቀበለውም። እንደዚህ የዋህ ተገኘ ብዬ ዝም ብዬ አልበላም። ሀራም ግፍ ነው። አናነሳም። ጎበዝ። እኔም እንዲህ እንድትሉኝ ነው የምፈልገው። ጎበዞች እንዳታነሱ። በደንብ ፎሎ አድርጉት። ቅን ነው። ማየትሙት አያችሁ እንዴት እንደገደለኝ በቃ ምን አለ። እኔ ድሮም ለፎሎ ብዬ አይደለም መጀመሪያም እኔ ሳይመንን ስለምወደው እንጂ ለፎሎ ብዬ አይደለም ብሎኛል። እና ሁላችሁም ሳዲቅ ሞባይል ሾፕን ፎሎ አድርጉልኝ። ሁላችሁም 41,400 ደርሰናል። ሁላችሁም እዚህ ጋር ያላችሁ አንድ መልካም ነኝ ያለ ሰው ፎሎ ሳያደርገው እንዳይቀር። ቴንኪዩ። ወደ እናንተ ሳዲቅ ሞባይል ሾፕን ፎሎ እያደረጋችሁ እኛ ወደ ዛሃራ እንሄዳለን። ዛሃራ ከአይመኒታ ጋር እንዴት እንደተተዋወቃችሁ፣ አይመኒታ ያለው ነገር እውነት ነው ወይ? አንቺ አይመኒታን አፍቅረሽው ጠይቀሽው ደብዳቤ፣ ስጦታ፣ አበባ ምን ልከሽለት፣ እሱ ግን እኔ ከሀናን ጋር ነኝ ሀናንን ነው የምወደው ሶሪ ያልፈልግሽም ስላለሽ ተናደሽ ሚዲያ ላይ እንዳወጣሽው ነው እየተናገረ ያለው ሰው። ይሄ ነገር ምን ያህል እውነት ነው የሚለውን አንቺ አስረጅን። እድሉ ላሚሰጣለሁ። ቴንኪዩ። በመጀመሪያ ውሸታም እንደሆነ ይታወቅልኝ። በጣም ይፈራኛል። ለምን ብትይ እውነተኛ ሴት ስለሆንኩ። እውነት ሁሌ ውሸት ሁሌ እውነትን ይፈራዋል። ይሄ ይታወቅልኝ። ህዝቦች ይወቁልኝ። አንድ ቤት እሱን አንተኛ ዛራ ይልሽ እውነተኛነትሽን ከምትናገሪው ነገር እናያለን። አንድ ሰው ደግሞ አንድ ሰው ላይ ውሸታም ብሎ መለጠፍ አይችልም። ለምን? ህዝቡ ነው የሚፈርደው። ያንቺን ጎን ትናገሪያለሽ፣ የአይመኒታን ጎን ይናገራል። ህዝቡ ነው ውሸታም ነው አይደለም የሚለው የሚወስነው ህዝቡ ነው። አንቺ ቀድመሽ አትወስኝም። አንቺ ጋር ያለውን ትናገሪያለሽ ለህዝቡ። ከዛ ህዝቡ አዳምጦ ሁለታችሁ ላይ ህዝቡ ይፈርዳል። ገባሽ? አንቺ ቀድመሽ እና ኮመንት ላይ ሁላችሁም ኮመንት ላይ ሳዲቅ ሞባይል ሾፕን ፎሎ እያደረጋችሁ ብላችሁ ጻፉ። አዲስ ጆይን የሚል ሰው ካለ ኮመንቱን አይቶ ቀጥታ ሳዲቅ ሞባይል ሾፕ የሚለውን ፎሎ እንዲያደርግ ማለት ነው። ፕሊዝ አደራ። ቴንኪዩ። ሌትስ ጎ ጀምር። እኔ አሜሪካ የሚያውቀው የዛን ጊዜ በካቢኔ ጉዳይ ሲመጣ ነው ያልኩሽ። ከዛ ውጭ በሶሻል ሚዲያ ነው የማውቀው። አንድ ቤት ሁለተኛ ዛሬ አንበሳ መንጋጋ ውስጥ ነው የገባው። እስከ ዛሬ ምንም አታመጡ ሲል ነበር። ምክንያቱም የልጅቷን ደካማ ጎን
በቃ ከበላ በኋላ ካወቀ በኋላ ምንም መናገር ትችል ምናምን ዝም አስቢ አንተ ስታወራ አንድ አላቋረጠችክም። እንደምታስቸግርክ እንደምትለምንክ ስታወራ የሴትነት ክብሯ እንኳን አናዷት ሚውት አብርታ አልተናገረችም። ስለዚህ እባክህ ሃይማኖታ የቤቱን ህግ አክብር። እሷ ተናግራ እስክትጨርስ ጠብቀህ ስትጨርስ ሚውትህን አብርተህ ለተናገረችው ነገር ማስረጃ ታቅርብልኝ ትላለህ። የዛኔ ቴንኪዩ ቀጥይ ዛህራ። ስለዚህ ምንም አታመጡ ነበር እያለ መልስ ሁላ የሚሰጠው አንድ ሰሞንማ ምን ታመጫለሽ ነበር ሁላ የሚለው። ስለዚህ አሁን ዛሬ አንበሳ መንጋጋ ውስጥ ነው የገባው። እኛ ሴቶች እንደምንችል ዛሬ ማሳየት አለብን። እውነት አመታትን ቢያስቆጥር እውነት በቃ እውነቱ እንደሚወጣ ምንም ጥርጥር የለም። ስለዚህ አንቺ ስርቀት ወቃት ጀምሮ እንደጠየቅሽና እንዳልጠየቅሽ ስለተለያዩ ነገሮች ስለ ሴቶችና ስለ ወንዶች ጉዳይ አይደለም፣ ስለ ሀቅ ጉዳይ ነው። እዚህ ጋር ያለነው ይልሻል። እኛ እዚህ ጋር ያለነው ለሀቅ ነው። እኔ ወላሂ ለአዚም ሳይመን ይሙት ብዬ በልጄ እምላለሁ። ይቺ ሴትዮ እንደዚህ ታማ እንደዚህ ጠውልጋ ተርባ ተቸግራ ኢትዮጵያ ውስጥ ክፍለ ሀገር ወድቃ የእሷ 10,600 ሪያል ሀቋ አይመንጋ ካለ አለ ብሏል። አሁን ይሄ ሀቋ ሳይመለስላት እኔም ሆንኩኝ 6,500 ህዝብ ዝም አንልም። ይቺ እህታችን ሀቋን ማግኘት አለባት። ያ ሀቋ ደግሞ ህዝብ ታማ ለመታከሚያ ያወጣላት ነው። ታገኛለች አለቀ፣ አንፋታም። አሁን አንቺ ስታወሪ ሌላ ሴቶች እንደምንችል ምናምን ብለሽ የሴቶችና የወንዶች ጉዳይ አታድርጊው። ቀጥታ የራስሽን ጉዳይ ራስሽ እሺ አንዴ እሱ ያለው መልስ ሊስጥበት። አንደኛ እነሱ የምትዋወቀው በፋጡማ ጉዳይ እንጂ ከዛም ወዲህ እኔ አላውቀውም እሱን በጭራሽ። አንድ ቤት ሁለተኛ ነገር እኔ የልጆች እናት ነኝ፣ የሁለት ሴት ልጆች እናት ነኝ። በዛ አጋጣሚ በጣም ነው ሙቼ ነው የምወዳቸው። በጣም ናፍቆኝ ወዳቸዋለሁ። ምክንያቱም አህላ የሚባሉ ሴት ያቃለ የሁለት ልጆች ሆንሽን ያቃለ መሊታ እንዴት ነው የሚያውቀው? ባለትዳር ነሽ ማለት ነው ወይስ ባለትዳር ነሽ ወይስ ተለያይተሻል ከባለቤትሽ ጋር? እኔ የልጆች አባት ከተለያየች ልጆችን እናቴ ጋር አስቀምጬ ነው እያሳደግኩ ሳውዲ አረቢያ ምርት እያሳደግኩ ነው ያሉት። ፋጡማንም ያገኘኋት በከይር ስራ ነው ያገኘኋት። ማሪ እናቴ ያታልቅሽ አሽለችን ሀቡ አይመኒታ አይመኒታ አይደለም ለፍቅር ሊጠይቀው ይቅርና ቢጠበስ አይሸትም። ቦርጫ መላጣ ዝባ ሁላ ነው የምትመስለኝ፣ ሴት ሁላ ነው የምትመስለኝ። ብትጠበስ አይሸትም። ምሽ ዛሬ ይሄ ፐርሰናል ነገሩን እየነካሽ ነው። ፐርሰናል ነገሩን እየነካሽ ነው። ቦርጫምነቱ መላጣነቱ ለራሱ ለሚስቱ ነው፣ አይመለከትሽም። እንደዚህ ካልሽ እንደውም ሌላ ነገር ያስመስልብሻል። ገባሻል? ፐርሰናል ነገር የቦርጬ የሚታይ ነው። መላጤን እንዴት አወቀችው? ጥያቄ እሺ፣ ጥሩ ጥያቄ ነው። ቦርጫምነቱ አደባባይ ያወቀው ነው፣ የሚታይ ነው። መላጣ መሆኑ በምን ታውቂያለሽ? ሁሌ ኮፍያ ያደረገ የለ በምን አወሽ? አንቺ ፊት መጥተው ኮፍያው ነው ሁሌ ኮፍያ የሚለብሰው መላጣ ስለሆነ ነው፣ ችግር ስላለበት ነው ራሱ ላይ እኮ በምን አወቅሽ? ግን ይሄ ምን አገናኘው ከጉዳያችን ጋር? የእሱ ቦርጫምነት የእሱ መላጣነት ከዚህ ጉዳይ ጋር ምንም አያገናኘውም ጉዳዩን። አሁን እሱም ቅድም ነገር አውርቷል፣ የማይገናኝ ነገር ያወርቷል። እሺ ቀጥይ። ማምለጫ ነው። ይህ አዳምጪኝ ሀቡ፣ አንቺ እውነትን ትረጃለሽ። ማምለጫ ነው፣ ይሄ የፈጠረው ፈጠራ ነው። ዛሬ አታመልጥም አይመኒታ። እመኒኝ ዛሬ ማምለጫ የለም። እንደ ሳሙና አታሙለጭ ልጭ፣ ውሃ እንደነካው ሳሙና አታሙለጭ ልጭ። ማምለጫ ነው ይሄ ሀቡ። አንድ በይ። ሁለተኛ ነገር ሀቡ ሽምጥጥ አድርጎ ክዶ 11,000 ብር ጀግና ወንድሞች ፋጡማ ብትፈልግ እልፍ ጀግና ወንድሞችና እህቶች አሏት። ታውቃለህ? ይኸው ጀግና ወገኖቻችን ናቸው 11,000 ብሩን ያስመለሱት። ሰበብ እኔ ሆኜ ማለት ነው። የሆነ ግሩፕ ከፈትኩኝ፣ ሰበሰብኳቸው። ያቺ መሲ የመጨረሻ ጀግና ሴት ታውቂያለሽ? የሀቅ እውነት ሴት ተጋጠም ጓደኛ ናቸው። ነፍሲ ማር እያልሽ ስታነሺ ነፍሲ ማር እያልሽ መሲ ነፍሷን ይማረውና ነፍሷን ይማረውና ይኸው እዛው ግሩፕ ላይ ማሬ ውሸታም ሌባ ነህ አለችው። እንዲሁም ከአሜሪካ በፋጡማ ስም ዶላር ሁሉ ይገባልህ ነበር አለችው። ዶላር ሁሉ ይገባለት ነበር በአካውንቱ ማለት ነው በፋጡማ። የሆነ የዛን ጊዜ ግሩፑ ተዘግቶ ነው እንጂ ህዝብ አናቆም ብሎ ለእርዳታ ማለት ነው። ሀቦ ወገኖቻችን ሽንት ቤት እያጠቡ ነው ብሩን ያገኙት። እሱ ግን ቢዝነስ ከፈተበት። አሁን በጥቅል ወደ ጉዳዩ
ዛሬ ብሩ ከነወለዱ አድርጎ 12600 ሪያል ከነወለዱ ቁጭ አድርግ። ሁለተኛ ስነ ልቧን ለሰበረበት ዛሬ እመጣለሁ ነገ እመጣለሁ እያለ እችም ስታሳዝን እያየሻት ነው። እሽት እያደረግ በስነ ልቦና ላይ ለተጫወተበት የሞራል ካሳ እንደሱ ቅጣት ይጨመርለት። ስለዚህ ዳግም ወገኖቻችንን ብር እንዳይበላ እንዳይጎዳ እስከ ዛሬ ድረስ እንዴት ነው ይሄንን ጉዳመት ሲቀመጥ የሰውን ገንዘብ እንዴት ነው የማይመልሰው? በዛ ላይ የሆነ ታመምኩኝ እስር ቤት ገባሁኝ እያለ ስንት ጊዜ በሸር ያደርጋል በየአካውንቱ። ቢያንስ እስኪ እንደዚህ እኮ መሆን ያስኩት ተደብቃ የምታለቅስብኝ ሴት አለች እንዴ ብሎ ጭንቅላቱ ይሰራል? አያገናዝብም? የምታለቅስብኝ ሴት አለች እንዴ? የሆነ አላህ ሱብሃነሁ ወተዓላ በበዳይና በተበዳይ መካከል ግርዶሽ የለም ይላል። የሆነ የምታለቅስብኝ እህት አለች እንዴ ብሎ አለማስታወሶችን ሴት አለማስታወሱ ሀቡ የሆነ ሰው ቢሞትስ የሰው ሀቅ ይዞ መሞት እኮ ቅጣት አለው እኮ። ሞቶ አፈር መሆን ብቻ አይደለም፣ ሞቶ መቀስቀስ አለ እኮ በኢስላም በሁሉም ሃይማኖት። ስለዚህ እስከ ዛሬ ለተጫወተባት እስከ ዛሬ ብሩን እሱ ለራሱ እየነገደ እንደፈለገ የጸዳ ህይወት እየኖረ እች ልጅ ግን ባልጋ ቁራኛ በሞዳኛ ተይዛ እንዲህ ላሰቃያት ብሩን ከነወለዱ አድርጋችሁ የሞራል ካሳ ጋር አይሉ ቀጣጥቅጡት። በቃ ጨርሻለሁ። ሀቡ ዛህራ አንቺ የፍቅር ያለው ደግሞ ማምለጫ ነው። ሀቡ ለፍቅር ያለው ማምለጫ ነው በሚለው እያዝ ተረጋጊ። ሀቀኝነት እናንተ ግን አንተ ኮሜንታተሮች በጣም ነው የምታሳፍሩት። እዚህ ጋር የታመመች ሴት ታማ መታከሚያ ያጣች መታከሚያዋን ህዝቧ ያዋጣላት ሴት አውልጋ እንደዚህ ሻግታ እዚህ ጋር ተቀምጣ እያያቸት እናንተ ፍቅር አለባት ገለመሌ ልትሉ ሰዎች በጣም ታሳፍራላችሁ። በራሳችሁ ይድረስ አይደላችሁ። ይሄ መሳቂያ ሰዓት አይደለም፣ መቀለጃ ሰዓት አይደለም። እቺ ልጅ ቅጥል ስላለች ነው በቅርበት ስለምታውቃ የደረሰባትን 4 ዓመት ሙሉ በአይኗ ስታይ ስለኖረች በጣም ተናዳ ሲቃን አልቋት ነው የምታወራው። እናንተ ግን ፍቅር አለባት ገለመሌ ትላላችሁ። ስለ ፍቅራቸው ነው ያገባኝ። የሚመለከታት ሚስቱና እነሱ ናቸው የሚመለከታቸው። አይመለከተኝም እኔ ስለእናንተ ፍቅር። እኔ የሚመለከተኝ እዚህ ጋር ተበድላ ቋንጣ ሆና ደርቃ ቋማ ቀርባ የመጣች ክፍለ ሀገር ያለች እህቴ ናት። በዛ ስልክ ነው እዚህ ጋር የገባችው እቺ ሴት። ህዝቡ ሳውዲ ውስጥ የሚኖር ኢትዮጵያዊ 23600 ሪያል አዋጥቶና ግን ሲደርሳት 23000 ሪያል ተቆጥሮ ሲሰጣት በአይኑ በዩቱብ ቪዲዮ ተመልክቶ ህዝቡ የሚያውቀው እቺ ልጅ ብሯ እንደደረሳትበት የደረሳትን ከዛ ላይ 11000 ሪያል ነው። 12600 ሪያል አልደረሳትም። የት ያለው አይመን ጋር ነው ያለው። ስለዚህ እንጂ እህቴ ነው የምታሳስበኝ እንጂ የእናንተ ፐርሰናል ነገር አያሳስበኝም። ጉዳዩ በዚህ ተሸፍኖ በዚህ ተአላጣችሁ ስቃችሁ ፍቅር አለባት ገለመሌ ብላችሁ ስቃችሁ እንዲረሳሳ አንፈልግም። ገባችሁ? ጉዳዩ ሲሪየስ ነው። እንጂ እህት ሳትሞት ታክማ መዳን አለባት። ጉዳዩ ስለስከው እንጂ ስለሁለታችሁ ፐርሰናል ፍቅር ገለመሌ ምንም አይመለከትም። እዛው ራሳችሁ ካፈው ይጣፋል። ሀቡ ጉዳዩ ለነገሮች ነበር ተብሎ እየተነሳ ነው። የእነሱ ፐርሰናል ላይ ይህን ጉዳይ ለመሸፈን ህዝቡ ስቆ አላግጦ ህዝቡ የባልና ሚስት ጉዳይ የሴትና ወንድ ጉዳይ ስለሚወድ ይህ ነገር የተነሳ ህዝቡን አሳስቆ ሸጉዶ ለማለት ነው። ስለዚህ በዚያ የምታለልም ጉዳዩ ሲሪየስ ነው። ከፐርሰናል ላይፋቸው ወጥተን ስለ እህታችን ስለ ተበደለችዋ እህት እናወራለን። ስለ ፐርሰናል ላይፍ አያገባንም። እዛው ጣታችሁን ትጨርሳላችሁ። ሀቡ ሀባ ታቁማት ንገርሽ አይመኒታ ጋር ሀታ አንድ ጊዜ ሐኪም ቤት ይዟት ሲሄድ እኔ አልሄድም። ሀቡ በጣም የተቆጠብኩ ልጅ ነኝ፣ አልሄድም። እኔ አላውቀውም ከዛን ቀን ውጭ ይሄን ሰውዬ እኔ አይመለከተኝም። ዛራ ሪሌሽንሽፕ ቢኖራችሁ ግንኙነት ቢኖራችሁ እኔ ጉዳይ አይደለም። ይህ የሚስቱ ጉዳይ ነው። የአይመኒታ ሚስት ትጨነቅበት። ስለ አንቺና ስለ አይመኒታ ሚስቱ አጠገቧለች፣ ራሷ ትጨነቅበት። አይመለከተኝም። እኔ የሚጨንቀኝ እዚህ ጋር ስላለችው ፋጡማ እናታችን ተቸግራ ታማ መታከሚያታ ተርባ ነው እዚህ ጋር የመጣችኋል። ጉዳይ አንገብጋቢ ነው። እኔ የጤና ጉዳይ ነው የሚያሳስበኝ። የእናንተ ግል ጉዳይ አያገባኝም። ሀቡ ለኮሜንታተሮች መልሳት ውስጥ አይመለከቱ ማለት ነው። ስለዚህ አሁን እኔ የምፈልገው አይመኒታን አንቺ ሳትጠይቂው ነው በስድብ ስለጠየቅሽው ስለሰደብሽውን ያልመለሰው። አሁን እኛ በትህትና እንጠይቀውና ብሯን መቼ እንደሚመልስላት እንነጋገራለን። ግን አንቺ አልጠየቅኩትም፣ ምንም ነገር የለኝም፣ አልሰደብኩትም ብለሻል። አይመኒታ ማስረጃ ቢያቀርብስ? ማስረጃ ቢያቀርብ ምን ልትሆኝ ነው? ያቅርባ ለመጋፈጥ ይሄ ቆም አለሁኝ እኮ
አንቺ ላይ ማስረጃ ፍቅረኝነት እንደጠይቅሽው ደብዳቤ አለኝ ብሏል። ስጦታ አበባ ምናምን እንደላክሽለት እንደገና ደግሞ እንደሰደብሽው ያልመለሰው እኔ ስጠይቀው ለምን ታዲያ የዚህችን ምስኪን እናት ብር ሀቋን ሳትሞት አልመለስክም? ብትሞትስ ኖሮ ስለ ለሚስቴ ብሞት እንኳን ሀቅ አለብኝ ፋጡማ የምትባል ልጅ መታ ከጠይቀችሽ ሀቄን ስጭልኝ ብያት ነበር ለሚስቴ ስላላገኘኋት ነው ብሏል። እሺ ለምን ቪዲዮ ሰርተ ካላፈላለካትም ስለው አይምሮዬ ቢዚ ነው፣ በጣም ኦርደር ይበዛብኛል፣ ስራ ቢዚ ነኝ ብሏል። ኦኬ እነዚህ ምላሾች መልሷል። ታዲያ ማንም አልጠየቀም ወይ ስለ አንቺ? እኔ ጠይቄያለሁ ብለሻል። እሷ ግን ስትጠይቀኝ በስድብ ነበር የምትጠይቀኝ፣ እየሰደበች ነበር። ትሰድበኝ ስለነበር ለሚሰድበኝ ሰው ደግሞ መልስ አልሰጥም ብሏል። እሱ አሁን ይመልሳል። ፋጡማ አንቺ ማስረጃ ካቀረበ አሁን አንቺ እኔ አልጨረስኩም ሀቡ እሱ ልክ እንዳስጨረስሽ እኔ ማስጨረስሽኝ። እሺ ጨርሽ ሀቡ። የፈለገውን መረጃ ያወጣ እኔ አለሁኝ። የፈለገውን የፍቅር ጥያቄ ጠይቀኛለሽ ላለው ደብዳቤ ጽፈልኛል ላለው መረጃ ያቅርብ፣ እኔ አለሁኝ። ስለዚህ አንድ ቤት ሁለተኛ ነገር እስከ ዛሬ አፈላልጊያታለሁኝ ልሰጣት ምናምን ያለው እንዴ ከፈልጋት አመዱምን የከሚሴ ልጅ ነው ያገኛታል እኮ እሱ ጓደኛ ነው። ለምን በሱ ላይ አላሰጣትም? እሷን ፈልጎ ያጣል። ዘመን በረቀቀበት ሰዓት ቴክኖሎጂ በሞላበት ሰዓት ሀቡ እውነት እሷን መስጠት ከፈለገ እሷን ያጣል መስጠት ያለሽ ሀቡ። ስለዚህ ምክንያቱ በቃ ትክክል አይደለም። ቢሆን በልታከል በቃ ምንም አገለቀብሎ እስከዛሬ ድረስ አሁን ግን በቃ ሀቡ ቢሆን ይመልስ ቢሆን ከሚወለባት እኮ ይመልስ ከጫራሽ አንቺ መመለስ እንዳለበት ህዝቡ ነው የሚወስ አንቺ የመወሰን መብት የለሽም። አንቺ ጉዳዩን ይዘሽ መጠሻል። ሀብቱን አለሽ። እቺን ሴት እኔ ጋር መቅረብ አቅቷት፣ ህዝቡ ጋር መምጣት አቅቷት፣ እዛ ገጠር ተወሽቃ አንቺ ድምፅ ሆነሽ እዚህ ጋር ስላመጣሻት ትመሰገኛለሽ። ገባሽ? ለምንም ጉዳይ አምጪው። አይመኒት ታለ ፍቅር ጠይቀሽው ስላልተቀበለሽ አምጪው። ለምንም አምጪው። እውነቱ ይቺ እህታችን ፋጡማ ታማሚ ህዝብ የረዳት ብር አልደረሳትም። በቃ ያ ነው እውነቱ አይደል? ስለ እውነቱ ነው የምናወራው። ስለሌላው ምክንያቱ ስለምኑ አይመለከታል። በቃ ህዝብ ሰጥቷታል። ህዝብ የሰጣትን ትታመምም አትታመምም ቤተሰብ ይኖራትም ብሩን ህዝቡ ሲያወጣ ከኪሱ ያወጣው ለፋጡማ ብሎ ነው ነይቶ ህዝቡ የሰጠው። ስለዚህ ህዝብ የሰጣትን ብር ቤተሰብ ስለሌላት በሽታዋ زعلان حرمك لا تحزن فكله هلا مرحبا ዛሬ ማርኬቲንግ ላይ የሚጠቅማችሁን ነገር ከኔ ልምድም ካነበብኩትና ካየሁት ነገር አካፍላችሁ ወደድኩኝ። እሱ ምንድነው? ኢምፐልስ ትሪገር ይባላል። ኢምፐልስ ሰላም አለይኩም ወራህመቱላሂ ወበረካቱ። ጁምዓ ሙባረክ። እንዴ አይመኒት አርቢያ እናታችሁንም ቢሆን ትዳራችሁ ስኬት በባህሪው የልምድ ውጤት ነው። አትገኝም ያጅ ሲከዳ ዛተከድቼ ነው ሰዎች በእኛ ላይ ለአዲስ ዓመት ባዲ የሚገርማችሁ ሰው የለም እዚህ ውስጥ ጀለመሌ ገለመሌ ትበላላ ተብሎ ነው። ነጋዴ አንዱ ትርፋማ ከሚሆን ቻይና ውስጥ ብዙ ሰዎች እንድታውቁ የማይፈልግ ነው የምትከታተለው። አስተማሪ ሰዎችን አስተማሪ ነገሮችን ነው እንጂ ስራና ስራ ላይ ብቻ ነው አትኩሮቴ። ፍቅር ከያዘኝ ከሱ ከወደድኩት 4 ዓመት ሙሉ ድምፄን አጥፍቼ ለምን ተቀመጥኩኝ? ለምን በቃ ፍቅር ማቆም ያለው እንዲሀቡ። ስለዚህ እና ሁለተኛ ላይ ብትሆኝ ነበር ባት ማለት እውነት ፍቅር ቢኖርሽ ምን ታደርጊያለሽ? ምን ታመጫለሽ? 4 ዓመት የለኝም አለመኖር መረጃ እኮ ነው የምሰጥሽ ሀቡ። ፍቅር ቢኖረኝ ሁለተኛ ምትሆን ነበር ነው። ስለሌለኝ ነው ናፍቼ የተቀመጥኩት ነው አይደል? ስለሌለኝ አላልኩም ሀቡ አላልኩም። ይሄን ተረጅኛ እኔ ያልኩት ከእሱም በወደውና እሱ ጋር የፍቅር ግንኙነት ቢኖርም ለምን ሁልጊዜ ሚዲያ ላይ ምናምን እየወጣሁ እንደምናያቸው ሰዎች የሆነ እንዲህ አድርጎኛል ነበር። እስከ ዛሬ ግን በትዕግስት ልክ ሀቅና ሀቅ ግንኙነታችን
የመሆኑ መረጃ ነው የምሰጥሽ። ሁልጊዜ ስጣት እባክህ ሚዲያ ላይ ከማውጣቴ በፊት ሳላወጣ ስጣት እያልኩ ለምኛው አይሲል። ስለዚህ ዛሬ ሚዲያ ላይ ያወጣሁት በቃ ያለው ነገር ይሄ ነው። የሚያምረው ጌጥ አላህ ምስክሬ ነው። ሀቡ እኔ እነሱ ግንኙነት የለንም። ሰው ህዝቡ ይኸውልሽ በጣም ሀቀኛ ስለሆንሽ የሰው ሀቅ ሲበላ ስላመመሽ ስለሌላው ጉዳይ አያገባኝም። በአንቺ ኃይል፣ በአንቺ ጥረት፣ በአንቺ ድካም እቺ እህታችን ፋጡማ 11 ሺህ ሪያሉ ሳኡዲ ላይ ግሩፕ ከፍተሽ ድምፅ ሆነሽ ጮኸሽ ለፍተሽ ደክመሽ 11 ሺህ ሪያሉ እንዲመለስላት አድርገሻል። አሁንም ደግሞ ከወደቀችበት ቦታ በሰው ስልክ በምንም ለፍተሽ ጥረሽ ደክመሽ እችን እህታችንን 8300 ህዝብ እንዲሰማ ድምጿን በደሏን እንዲያይላት አድርገሻል። እማዬ ትሙት በጣም ልትደነቂ ልትመሰገኝ ይገባል። ማንም ምንም ስም ይስጥሽ አፍቅራው ነው እሱ ልትበቀል ምንም ብትባይ ዋናው ነገር ይቺ ምስኪን በደል እንዲታይ ማድረግሽ አቋ እንዲወጣ ለማድረግሽ ትልቅ ነገር፣ ሌላው ተፍ ነው። በደል ስለ ዛህራ አልመለስም፣ ምክንያቱም ያለፈ ነገር ስለሆነ እንግዲህ አነጋገሯ አይመኒታ ወንድሜ ስሟን አጥፍተካል። እቺ ሴት ባለትዳርና የሁለት ልጆች እናት ናት። ስሟን አጥፍተካል። ትፈልገኛለች በፍቅር ብላል። ማስረጃ የማቅረብ ግዴታ አለብክ። የታለ የጠየቀችበት በወቅቱ የዛሬ 4 ዓመት እንግዲህ ሀቡ የዛሬ 4 ዓመት ጉዳይ ላመጣ አልችልም መቼም አለ ብለሃል። ቅድም ይቅርታ ላይ ሪከርዱ ላወጣልክ እችላለሁ። አይመኒታ ቅድም ማስረጃ ስጦታ ቁርአኑ ስላለ መቼም በአላህ ቃል የሰጠችንን ቁርአን አትክድም። ቁርአን ምክንያቱም አልሰጦትም ብላ አትክድም የአላህን ቃል። ስለ እሷ ግን ልታውና መቼም ከንግግሯና ከጸባይዋ ብዙ ነገር መረዳት ይቻላል ብዬ አስባለሁ። እዚህ ጋር ግን የፋጡማ ጉዳይ ላይ ስንመለስ ዋናው ነገር እሱ ነው። ስንመለስ ፋጡማ እኔ እንደበደልኳት እያደረጋችሁ ያለ ይመስለኛል። አሁን እዚህ ጋር በደንብ መጥራት ያለበት ነገር አለ። እዚህ ጋር ብሯን አልሰጥም ብዬ እንደከዳው ብሯን እንደበላ ሆኖ እያላችሁ ያላችሁ ሳታስቡትም በያዝ እያወራችሁ ያላችሁ እኔ አልበደልኳትም። ብሯ እኔ ጋር የተቀመጠበት ምክንያት አሁንም ላጥራው እኔ ጋር የተቀመጠበት ምክንያት ውሸት ነው ብሎ እነ አቡ አሚራ እና ልጅ ቶፊቅ ጠሩኝ። ተቸግረው እዛ ቤት ጭቅጭቅ ነበረ። የሆነ ቤት ላይ ጠርተውኝ አማና አንተን ስለምናምን አማና አንተ ጋር ይቀመጥ ተባለ እና አማና ተቀመጠ እኔ ጋር። ከዛ ከአማናው ላይ 13,000 ምናምን ገደማ ተሰጣት። ከዛ 2,000 በእጇ ሰጠው። 9,000 እኔ ጋር ቀረ። 9,000 እኔ ጋር ስቀር እኔ ታሰርኩ። መንግስት ወሰደው ከቤቴ ላይ። የእሷን ብር ብቻ አይደለም የራሴንም ብር ማለት መኪኖቼን 2 መኪኖችን ያውቃሉ ጓደኞች ያለውን ነገር ወሰደ መንግስት። እኔንም አሰረኝ 1 ዓመት ከምናምን። ከዛ ወደ ሀገር መጣሁ። ተረዳችሁ? ይሰማል? አዎ ይሰማል። አይመኒታ አሁን እኔ ፈልግ ነው እንጂ ሳውዲ ላይ የተለመንክበት ዋትሳፕ ግሩፕ ከፍታ እሷ ልመና ድረስ ሽምግልና ድረስ ምን አመጣው? ወዲያው አማና ነው አይደል? አማና ብድግ ሽምግልና የነበረበት ጉዳይ ግሩፕ ለ2 ተከፍሎ ስለነበር ነው። ግሩፕ ለ2 የተከፈለው ምንድን ነው? ብሩ ይሰጣት በቃ እኛ አምነናል፣ ነገሩ ውሸት ነው ይሰጣት የሚልና አይደለም ብሩ ይነገር። ብሩ ሳይሰጥ በፊት ለህዝቡ ይነገርና ፋጡማ ሚዩት ነሽ እናቴ፣ ሚዩት ነሽ። ሚዩቱን አብሩላት። ታክማ በሰው ስልክ ነው ሰው ልከንላት ማለት እድል ስላልሰጠሻት ነው እንትን ያላልኩት። ምክንያቱም ታሳክመ ትትቀር ነው ታሳክመ ትትቀር አወጡ። ጀመር ተበዳይዋ አላወራችም። ተበዳይዋ እንድታወራ እናድርግላት። እስካሁን አይመን የተናገረውን ሰምተሻል አይደል? ብሯ እኔ ጋር ተቀምጦ ነው በአማና። እኔ ብሯን አልሰጥም አላልኩም፣ እኔ አልካድኩም። እዚህ ጋር ደግሞ ዛህራ ማስረጃዎችም አሏት። ሳውዲ ላይ ብርሽን እንዲሰጥሽ የተለመነው በሽምግልና የተጠየቀው እንዲሁም 11,000 ሪያል እንደሆነ የሰጠሽ እሱ ደግሞ 13,000 ሰጥቼ 9,000 ነው የሚቀረው እያለ ነው። እና አንቺ ፋጡማ ተናገሪ። አንቺ ስለሆንሽ ባለቤቷ ተበዳይዋ አንቺ ስለሆንሽ እኔ ያው እንግዲህ እዛ ጎረቤት እንደዚህ ብለው የመጡ ጊዜ እሱ ይሻላል ተባለ። የዛኑ ቀን እሷ ማየችው ሰጠችው። አሳክማለሁ አለ። ተዛሬ ተነገት ያሞኘኝ ይርበኝ ተምር በልቼ ትጦም ኧረ ጦም እየጦምኩ ነው ተው እየረገምኩ ነው ተው እያልኩት ዛሬ ነገ ይላል ያነሳ ዛሬ ነገ ይላል ዛሬ እንዲህ ነው ዛሬ ስራ ሄጃለሁ እንዲሁ አሽቶኝ ይችን እንዳትመለሱልኝ እንደጀመረ ሊክድም ተንስቶ እነሱ አሳመኑት እና መዶሎ ኢትዮጵ እና አቡ አሚራ ሁሉም ሚዲያ የሱዲ አሳመኑት። ይችን ሰጠ። እኔ ወይ አታከምኩ እያሞኘ ወሰርኳት ይላል። አይወስደኝ ሐኪም ቤት አንድ ቀናት ያችን ሄር
እና ይሄ ሁላ ያለው ጀዛውን አላህ ያገኛል። ገናት ይወልዳል፣ እየወለደም ነው። ግድ የለም ያቀኛለም ዝም ብሎ ነው እሱ። ግን ውሸት ለምንም አትሆንም። እኔም በዋሽ አንተም በዋሽ እኔ እየራበኝ ውሃ አጣሁ የምጠጣው እያልኩ 2000 ሰጥቻታለሁ ትለኛለህ። እየራበኝ እቺ ልጅ እኮ ሽንት ቤት ፈቅፍጋ ነው የምታበላኝ። ብር ምልክልኝ በስራ ቦታ እኮ ነው የማውቃት። የሀገሬ ልጅ አይደለችም። ኢትዮጵያ በመሆኑ 2000 አልወሰድኩም ነው። እንደገና ደግሞ አንተ ደግሞ ተይዘህ እዛ ሆኜ የማይታስከው ትትያዝም እኮ ነው። ሀገርሽ ግቢ እንግዲህ እሱ ተያዘ እዛ ቢያሳክምሽ ተባለ። ጠፋክ። የራስህን ህይወት ለሚስኪን ትሰጣለህ ለድሃ። በዝችኛይቱም ላይ አታሳብ አላልክም። ተው እኔ ለእኔ ታለልኝ አላህ ያሽረኝ ብዬ ነበር። ግን እሷንም አስወሰደችብኝ ብሬም ብያታለሁ። እዛው ቆማ ያሳክምሽ ብለሽ ወይ አላሳከምሽኝ ብያታለሁ መልሼ። እንደውም የእሷን አጅር አበላሽቻለሁ እንደውም ማለት ነው። ሽንቴን ደፍታ ተሰራ ቦታ መጣ። አሁን ግን ሽንቴን እንኳን የሚደፋልኝ የለም። ስደትን መርጬ ነበር ማለት ነው። አንተ ግን ዝም ብለህ ነው የምንታወራው ሁላ ውሸት ነው። ይቅርታ አድርግልኝ። አላህ ይወዳል። እሷ ደግሞ እኔ አትበልተሽብኝ ቀረሽ እያልኳት ነው እኮ አስሬ። እና አላህ ይወዳል። ወደ ፍቅረኛ ስምዞር ወደ ምንስ እኔ በሽተኛው ስንክል ሆኜ ቁጭ ብዬ ዛሬ 100 ብር ያጣሁ ነኝ እዚህ ሀገር። አባት እናት የለኝም። አንድ ወንድም ነው ያለ ለአንድ ወንድም የልግባ አስገቡኝ ብዬማ አንዴ መሲ ነፍሷን ይማራት ትታነሳኝ እስከ አሜሪካ ተለቆልሃል ብላ መታ እያለቀሰች እኮ ነው የእዚህ ደረጃ ያደረሰች የላከችኝ ማለት ነው። ለትኬት እንኳን ቆርጣ እኮ ነው የላከችኝ ያች ልጅ ማለት ነው። ለትኬት ቆርጣ ፈጣሪ ይማራት እንጂ ደግሞ አንተ አቦ ምን ይወራል ያንተ ላላ ብለህ ምን ይወራል አንተ ወደ ሌላ ፍሬ እንድትሄዳለህ። ከአንድ ቀን ላይ እጅግ ውሸት ሀራም ነው። ሰጣች ከደስ ስራ ቦታ እንደውም እሷ ናት እያመጣ ያበላኝ ያጠጣኝ። ሁሉም ያውቃል፣ ሁሉም ኢትዮጵያ ያውቃል። የሱቅዲ ሜዳ እስከ አሜሪካ ያውቃል። ረሳኝ አቦ ዞሮ በሽታ የላትም። ምን አወራሁክ? ሚስጥር ደግሞ ምን አውርተኸኝ አቦ? ምሳም አላበላኸኝ አሳከምኳት እያልክ እየለቀቀኝ ውሸትህን። አላህ ይወድልህ። ሙስተሽፋ ቦክሳ እኮ ነው ፋጡማ። በእኔና በአንቺ መካከል አላህ አለ። እንዴት እንደዚህ ትያለሽ? አላህ አለ። እኔ አንቺን አልረዳሁም። አንተ እየበላ በመኪና ከየሄድክ የሱቁዲን ስራ እየሰራክ ስራ ቦታ ከየሄድክ እየለመንኩክማ ይጠና እኮ ነው ይች ልጅ አለወጉ ትሆንባት የዋጣችክ ሚዲያ እንባቸውን ፍስስ አድርገው እኮ ነው። በዚህ እኮ ናት ያነሳችኝ እተኛሁበት የድሃ እንባ ነው። እሷማ አሽከብክባ ላከችኝ፣ ለዚህ አደረሰችኝ፣ ለሀገር ያበቃችኝ። አምባሲ ሄደች አውፉ በይኛለች። እንደውም እኮ የአሜሪካ ብር በልተሃል። ይህን ታውቃለህም? ይህን ሁላ አልተዘረዘረም። አሜሪካ ከየት በምን ማስረጃ ተጣልታችሁ ሰው በኢትዮጵያ ክፈትና መዶለ ኢትዮጵያ ቃሉ እና ዋግራ ያውቃሉ እነ ታጠቅ ያውቃሉ። እማያውቅ ሚዲያ የለም። የአሜሪካም ገብቶልሃል ብለሃል። ሰው ተጣልታችኋል ነበር። ሷንት እንደገና ሙቷን አላሳተው ፈጣሪ ሰርታለች። እኔ ውሸት አላውቅም። ተው እኔ በሽተኛ እብድ ነኝ። እኔ ሰው የሌለኝ አግኝ ሰው የላትም ብለህ ነው ይሄን መልክ ኢትዮጵያ ስንት ታረግልሻለሁ ብለህ ክበህ ነበረ። ሚስጥሩ ይሄው ነው። ኢትዮጵያ ቤት ትንልልሻለሁ፣ እናረግልሻለሁ፣ መኪና ገዛልሻለሁ። ዋይተኝ በሚዲያ እኮ አላነሳኝም። ተውፊቅ እኮ ተበሰበው ሲጃዳ ረስቼ አላውቅም። በድዋ አለቀተ። ምንም የምልህ የባሰ በሽታ ያቃወሰኛ ከቶም እንዳታመምኩ ታረግ እንደገና ተመርምሬማ በሽታው እንዲሁ ብላችሁ እንኳን ልታሳክመኝ ተውለ። ይኸውም እኮ ተውፊቅ ይቀርባል እንደ በላኸኝ አንገብግቦታል፣ አልቅሷል፣ ደውሎልኛል ሁላ። እንዴት ሰው የላትም የቲም ናት፣ ድሃ ናት፣ ትምህርት አታውቅም ብለህ ነው ሌሎቹንም አትነካ። ለድሃ ደግሞ አለህ አለ ባልሞትም ነው ሳከኛ። አንተ እየበላክ እኔ እየራበኝ እኔ ታልታከም ደህናማ ሀገር ተምዘግዝግ የመጣሁ እስር ቤት ትገባ። ተው አይጠቅምህም ብዬ ከሪካርድ ባረግልህ ተወለክ በመነጋው ታያዝ። ይህም ማንዷ እንደሚያረግብ ሆን እኔ በጣም በእውነት በጣም ግራ የገባኝ ነው ሀቡ ማለት
አሁን ፋጡማ አይቸግርም ያለ አይፍረድ። ቆይ እኔ አሁን ያልገባኝ ነገር አሁን እድል ስጪው ፋጡማ አሁን አይመን ያውራል። እኔ በጣም ግራ ተጋባሁ ማለት አሁን እዚህ ጋር ምን እንደበደልኳት አላውቅም። እዚህ ጋር አሁን እኮ አይመን በደላት። አይመኒታ ምን እንደበደልካት ካላወቅ እሷን ሚውት አድርጊያታለሁ። ከዚህ በኋላ አታወራም። እሷን ላስረዳ፣ እኔ አንተን ላስረዳክ። የበደልካትማ ብር 23,600 ሪያል ልጅ ቶፊቅ ታማ ለመታከሚያ ሰብስባ 10 ምናምን ሺህ ወሰደች እኮ። አይኮሽ አማና ስለታመንክ አምነውክ ጡቅ ያንን ገንዘብ ከዛ ላይ 11,000 ሪያሉን ተለምነህ በሽማግሌ ተለምነህ። አልተለመንኩም። የሰው ሀቅ ለምን ትለመናለህ? አልተለመንኩም። ለምን እለመናለሁ? በምን ሰበብ? ለምን ዋትሳፕ በሽምግልና ለምን ትሰጣለህ የሰው ሀቅ? በሁለት ግሩፕ እኛ 2 ነበረ፣ ለ2 ተከፍለን ነበር። እሺ እናንተ በማናዛዥ ያደረጋችሁ ህዝብ አንዴ ብሩ ሴትዮ ዋሽታም ሆነ በሽተኛም ብትሆን ወይ አይመኒታ መጀመሪያ የሰበሰበው አካል ልጅ ቶፊቅ ሊያጣራ ይገባ ነበር። እቺ ሴትዮ ታማለች አልታመመችም፣ ሜዲካል ሪፖርት የማቅረብ የእሱ ኃላፊነት ነው። እኔ እያንዳንዱ ለማስረዳው ሰው ሜዲካል ሪፖርት የማቅረብ ግዴታ አለብኝ። ለምን ህዝቡ በእኔ ቤት ላይቭ ላይ ሲያዋጣ እኔ ነኝ ተጠያቂ። ይሄ ሰው ዋሽቶ ቢገኝ ህዝቡ የሚጠይቀው እኔን ነው፣ ታማሚውን አይደለም። አንቺን አምነን ነው በአንቺ ቤት